የእመቤታችን የቅድስት ድንግል ማርያምን የልደት በዓል ስናከብር ልናውቃቸው የሚገቡ 3 ዋና ዋና ነገሮች። ትምህርቱ ግን ለብዙ እህቶቻችን ወንድሞቻችን ይጠቅማልና ሼር፣ ኮፒ ሊንክ እያደረጋችሁ ኮሜንት ላይ ልደት እያላችሁ ጻፉልኝ። እመቤታችን ቅድስት ድንግል ማርያም በመላከ ብስራት ነሐሴ 7 ተጸንሳ ግንቦት 1 ቀን የተወለደች የአዳማዊ ባህሪን ይዛ ከአዳም ኃጢአት ነፃ ሆና ለሰው ልጆች ተስፋ የሆነች በጨለማ ውስጥ ያበራች እንቁ እናታችን ናት። የእናታችንን ልደት በመናከብርበት ጊዜ 3 ዋና ዋና ነገሮችን ማወቅ መረዳት ይጠበቅብናል። የመጀመሪያው መገፋትን፣ በሰዎች በካህናቱም በምእመናንም የምትገፉ የምትሰደቡ እህቶች ወንድሞች ካላችሁ ከእናታችን አባት እና እናት ከቅዱስ ኢያቄምና ከቅድስት ሐና ተስፋን ርህራሄን ገንዘብ ማድረግ ይገባቸዋል። እናትና አባቷ በቤተሰቦቿ በጎረቤቶቻቸው በሊቀ ካህናቱ ሳይቀር ይገፉ ይዳፉ ነበር። ይህን ሁሉ ተቋቁመው ወደ አምላካቸው ቀርበዋል። አምላካችን ሆይ ልጅ ብትሰጠን ላንተ እንዲያገለግልህ እናደርጋለን ብለው ወደ አምላካቸው ቀረቡ እንጂ መገፋታቸው በመሰደባቸው ከቤተ እግዚአብሔር አራቁም። ሁለተኛው ስዕለት የተሳሉት ወደ እግዚአብሔር የሚያቀርባቸው ወደ እግዚአብሔር አምላክ የሚያስታርቃቸውን እንዲሁም ተስፋ ይሆናቸው ዘንድ መንፈሳዊ ሕይወታቸውን ያሳድጉበት ዘንድ እግዚአብሔርን ተማጸኑት ለመኑት እንጂ ለስጋዊ ፍቶታቸው ለስጋዊ ፍላጎታቸው ብቻ የሚሆን ስዕለትን አልተሳሉ። እኛም በምንሳልበት ጊዜ ስጋዊ ፍላጎታችን ስጋዊ ጉድለታችን የሚሞላልን ብቻ ሳይሆን መንፈሳዊ ዕውቀታችንና መንፈሳዊ ደስታችንን የሚያሳድጉልን ነገሮች ላይ ስዕለት መሳል ይገባናል። ሁለተኛው ተስፋ ማድረግን፣ እነርሱ ለረጅም ጊዜ ቢቆዩ በሰዎች መገፋት ቢደርስባቸውም አምላካቸው ግን አንድ ቀን ቃል ኪዳኑን እንደሚያበዛላቸው እንዲሁም ወደ እርሱ እንደሚያቀርባቸው ተስፋ ነበራቸው። ተስፋ አልቆረጡ። በሕይወታችሁ ውስጥ በፍጹም ተስፋ እንዳትቆርጡ ከእግዚአብሔር አምላክም እንዳትለዩ ልትጠነቀቁ ልታውቁ ይገባቸዋል።